አላህም በቃ እንደዚህ አይነ ስውር ሆኜ እናቴ ምናምን ስታለቅስ እናቴ እንደዚህ አትሁኝ አላህን ማመስገን እንጂ አለብሽ እያለቀሽ ምንም ነገር አታመጭም ዱአ አርጊ ምናምን እላታለሁ። በዚህ ሰዓት ማስተር አብነት ከበደን አስመልክቶ በተሰማ መረጃ መሰረት ሕክምና ላይ መሆኑ አሁን ይኸውልህ ቤተሰብ የለ እኛ የለንም ያቺ የምትወዳት ባለቤትም የለችም ምሳሳለት ልጅም የለም እኛም የለንም ግማሹም 1 ሚሊዮን 800 ሺህ 400 ሺህ ይከፈላል በአጠቃላይ 21 ልጆች 9 ሚሊዮን 950 ሺህ ኦልሞስት 10 ሚሊዮን ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። አይመኒታ ስልክም እያነሳላቸው አይደለም። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። ተጠንቀቅ ወንድም። ረጀብ ወር ላይ ገብተናል። ረጀብ ወር ላይ የሚሰራ ወንጀል ደግሞ ሌላ ሁሉም ወራቶች ላይ ከሚሰሩ ወንጀሎች የበለጠ ግዝፈት ያለውና فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርታ ኢንሻአላህ ዛሬም ከመገደን ተመለከታችሁ አነጋጋሪ ተወደደ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ምንማማርበት እጅግ እንግዲህ ወሳኝ ቪዲዮዎች እጅግ የሚያሳዝን መረጃዎችም አሉ። አንዲት እህታችን ለብዙዎቻችን ትምህርት የሚሆን መልእክት አስተላልፋለች። አይነ ስውር ናት። ከሷ ሶብር የሚባል ነገር ብዙዎቻችን እንማራለን ብያስባለሁ። በጣም ልብ የሚነካ መልእክት አስተላልፋለች። ከዛም አልፎ ደግሞ ስለ ማስተር አብነት መልካም ነገር ተሰምቷል። ከሰሞኑ በጸና እንደታመመ ሁላችሁ የምታውቁት ነገር ነው። ዱአ አድርጉልኝ ጸሎት አድርጉልኝ ሲል ነበር። ከዛም አልፎ ደግሞ እንግዲህ አይሚንታ ብራችንን በላ እየተባለ ሚዲያ ላይ ሲዘዋወር ነበር። ሀቢባ የብዙ ሰው ብር በልቷል። ወደ 21 ሰው የሚገመት ብር በልቷል። ወደ 10 ሚሊዮን የተባለ ቅሬታ ተነስቷል። እሱንም ቪዲዮ በጋራ እንመለከታለን። እንዲሁም ደግሞ ዶክተር አብይ ቲክቶከሮቹ ለምን እንደታሰሩ አብራርቷል ተናግሯል ማለት ነው። ከዛም አልፎ ደግሞ እንግዲህ ረጀብ ወር ላይ ነው የምንገኘው። ከዛ ሻዕባን ነው፣ ከዛ ረመዳን ነው። ያ ጀማ ወላሂ 2 ወር ብቻ እንደውም ከ2 ወር ወርዷል። 1 ወር ገደማ አካባቢ ነው የቀረው። ወሳኝ መልእክት አለ እንመለከት ይሆናል። ኡስታዝ ሷችን የሚያስተላልፈው መልእክት አለ። የተለያዩ ቪዲዮዎች አሉ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናልከም ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። እንግዲህ ያ ጀማ በቅርብ ወደ ስራችን እንመለሳለን። ያው ሙሽራ እንደሞ ታቀላችሁ 15 ቀን አለፈኝ እኮ እንደ ቀልድ ያ ጀማ። ለማንኛውም ኢንሻአላህ በቅርብ ስቱዲዮአችን ገብተን ወደ እናንተ እንግዲህ እንደ ቀድሞ ስራችን እንመለሳለን ኢንሻአላህ። ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። መልካም። በዚህ ሰዓት ማስተር አብነት ከበደን አስመልክቶ በተሰማ መረጃ መሰረት ሕክምና ላይ መሆኑ ብሩክ ኒውስ አስታወቀ። በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኝም አንድ ትልቅ ሆስፒታል ሕክምናው እየተከታተለ ይገኛል ሲልም ብሩክ ኒውስ የገለጸ ሲሆንም በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞችም ውሳኔ ተከትሎም በቀጣይ ከሀገር ውጪ አሊያም ደግሞ በሀገር ውስጥ ሕክምናው ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረው አዲስ ነገር ካለም የምናሳውቃችሁ ይሆናል። አሁንም በጸሎት አስቡት፣ እናመሰግናለን ሲል አስታውቋል። ሁላችሁም እንግዲህ አሁንም ማስተር አብነት ከበደ በጸሎታችሁ አስቡት። ይኸውልህ አሁን ዑመር አንተ የምታስበው ማለት ነው አልহামዱሊላህ አሁን እስልምናው ፍቁህ አይደል? አላህ እስልምና ሳይወፍቅህ ወደዚህ ብትመጣ ኖሮ ምን ያጋጥመኝ ነበር ብለህ ተፈኩር ማለት ከዛ በፊት ተሰራቸው የነበሩ ነገሮች ታስብና ተውበት ታደርጋለህ ወደ አላህ ማለት አሁን አልহামዱሊላህ ተመልሰሃል። ግን አሁን ባልመለስ ኖሮ እዚህ ጋር ስመጣ ምን ይገጥመኝ ነበር የሚለው ነገር ደግሞ በደንብ አድርገህ ተፈኩር አድርግ። ወደ ዛተኛ በቀኝ ተኛና ወደ ግድግዳ አሁን ይኸውልህ ቤተሰብ የለ እኛ የለንም ያቺ የምትወዳት ባለቤትም የለችም ምሳሳለት ልጅም የለም እኛም የለንም ማንም የለም። ይሄ ሁሉ አፈር ጨነንብሃል ሄደናል። እየተጠየቅክ ነው ዱንያ ላይ እንደው የሰራው መልካም ስራ ምን አለ እየተባልክ ነው። አላህ ባዘዘህ ነገር ምን ያክል ቀጥ ብለሃል የሚለው ነገር አስብ እስቲ የሰራው ነገር
አላህም በቃ እንደዚህ አይነ ስውር ሆኜ እናቴ ምናምን ስታለቅስ እናቴ እንደዚህ አትሁኝ አላህ ማመስገን እንጂ አለብሽ እያለቀሽ ምንም ነገር አታመጭም ዱአ አርጊ ምናምን እላታለሁ። ማረው አንቺ እንደዚህ ሆነሽ እኮ ምንም መቀመጥ አልችልም ምናምን ትለኛለች። ግን እኔ እንደዛ ቢሆንም አልሐምዱሊላህ ነበር የምለው። አላህም በቃ ዱአ ነው የማደርገው። እኔ አፌን ስጠኝ አይነ ስውር ብሆንም ምንም አይመስለኝም። ለምን ያ የድሮ እንደዛ ተሰቃይ የነበረው ስቃይ ስለተወኝ ምንም አይመስለኝም ማለት ነው። አልሐምዱሊላህ ብዬ ነው የምቀበለው። ያው አይነ ብቻ እንደጎደለኝ ይሰማኛል። ግን አይነ ቢጎድለኝም ሌሎች ልጆች ሳይ እንደሱና በቃ አልሐምዱሊላህ ነው የምለው። እነሱ ከተፈጥሮ ስለሆነ እነሱ ምንም አይመስላቸውም። ግን እኔም ደግሞ እንደነሱ መሆን አለብኝ ማለት ነው። እኔ ተፈጥሮ አልሆነምና አላህን ማማር የለብኝም። አልሐምዱሊላህ ማለት ያለብኝ። አዎ ገና እንደጠፋብኝ እንደዛ አልነበረ። በጣም ዱአ አደረግ ነበር አላህ ወይ እኔ መልስልኝ ነበር። ግን አሁን እነሱ ከሆንኩ ትምህርቴ መማር ከጀመርኩ በኋላ ግን አይኔን አብራልኝ ሳይሆን የምልህ በቃ ስቃይ አታምጣብኝ በቃ አፍያዬን ስጠኝ ነው እንጂ የምለው አይኔን አብራልኝ አይደለም። ለምን አይነስ ሁሉንም ሁሉንም ማድረግ ነገር ስለምትችይ ማለት ነው። እንደ ልጆቹ አላ በቃ አሁን እዛ ሰፈር ያለው እቤት ከሰዓት ምሳ በልቼ ከወጣኝ እዛ በቃ ማታ ነበር የምገባው ማለት ነው። እዛ ልክ እንደዛ መጫወት መሯሯጥ ያምረኛል። እኔ ስለነሱ ሳስብ በቃ አንተ ለይቻቸው ስለሆነ እየኖርኩ ያለሁት በጣም ይናፍቀኛል። በጣም መለያየት ደግሞ በጣም የሚከብደኝ አንድ ቀንም ተለይቻቸው ስለማላውቃኝ እማያለሁ። አሁን ግን ከተለያየሁ በኋላ በጣም ይናፍቀኛል። በስልክ እስከመገናኛች በጣም ቸኩላለሁ። አያቴ ትናፍቀኛለች። በቃ እዛ አገሬ ሂጅ ልክ እንደ ድሮ መሯሯጥ መጫወት ያምረኛል። ተጠንቀቅ ወንድም፣ ረጀብ ወር ላይ ገብተናል። ረጀብ ወር ላይ የሚሰራ ወንጀል ደግሞ ሌላ ሁሎችም ወራቶች ላይ ከሚሰሩ ወንጀሎች የበለጠ ግዝፈት ያለውና ከባድ ነው። ሐታ ረመዳንንም ጨምሮ ረመዳን ላይ ከሚሰራም ወንጀል በላይ ረጀብ ላይ የሚሰራ ወንጀል በጣም ግዝፈት አለው። አላህ ሱብሓነሁ ወተዓላ ምድርን ከፈጠረ ጊዜ ጀምሮ 4 ወራትን እንዳላቃቸው ይናገራል። ሚንሃ 4 ሑሩም ይላል። ከ12 ወራቶች 4 የተከበሩ ወራቶች አሉ እና በእነዚህ ወራቶች ውስጥ ፈላ ተዝሊሙ ፊሂነ አንፉሰኩም ነፍሶቻችሁን ወንጀል በመስራት አትበድሉ ይላል አላህ ሱብሓነሁ ወተዓላ። ሌላም ቦታ እንደዚሁ የስአሉነከ ዐን ሸህሪል ሐራም ቂታሊን ፊህ ቁል ቂታሉን ፊህ ከቢር ይላል። በሸህረል ሐራም ላይ በተከበሩ በእነዚህ 4 ወራቶች ላይ ስለ መገዳደልና ጥፋት ስለ መስራት ይጠይቁሃል በላቸው። በእነሱ ወራቶች ላይ መገዳደል በጣም ትልቅ ወንጀል እንደሆነ ንገራቸው ይላል አላህ ሱብሓነሁ ወተዓላ በቁርአኑ። እና ምን ለማለት ነው? ረጀብ ወር ላይ ገብተናል። ቀናቶች ተቆጥረዋል። ረጀብ ከገባ ሁላችንም ራሳችንን ገታ ልናረግ ከወንጀል ልናቅብ ይገባል። ኦፍኮርስ ሁሌም ከወንጀል መራቅ አለብን። ሁሌም ከወንጀል መጸየፍ አለብን። ግን እነዚህ የተከበሩ ወሮች ላይ አላህ እንድናከብራቸውም ስላዘዘን ለየት ያለ ከዛም ከሌሎችም ጠንከር ያለ ጥንቃቄ ልናደርግ ይገባል እላለሁ። ነፍስያችንን ከወንጀል ልንጠብቅ ይገባል። ምክንያቱም ረጀብ አላህ ካከበራቸው ወራቶች ነውና ሐታ ከረመዳንም የበለጠ ክብር አለው ረጀብ ይላሉ። እነዚህ 4 ወራቶች ዘልቂዕዳ፣ ዘልሒጃ፣ ሙሐረምና ረጀብ ናቸው። አላህ እንድናከብር ያዘዘንን ነገሮች ወንጀል ባለመስራት ማክበር ይገባናል። ወሰላሙ አለይኩም። ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት። ይህንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራቸዋል፣ ድርጅት ልከፍት ነው፣ አክሲዮን ይኖራቸዋል፣ ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት፣ ትርፋማ ነው የምትሆኑት ብሏቸው አሳምኗቸው፣ እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300,000 ግማሹ 500,000 ግማሹ 1,800,000 400,000 ይከፈላል። በአጠቃላይ 21 ልጆች 9,950,000 ኦልሞስት 10 ሚሊዮን
ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። አይመኒታ ስልክም እያነሳላቸው አይደለም፣ እየመለሰላቸውም አይደለም። የተከፈተም ድርጅት የለም፣ ገንዘባቸውም አልተመለሰላቸውም። እና እነዚህ ልጆች ደግሞ እያንዳንዳቸው ታሪካቸውን ብትሰሙ በጣም ያሳዝናሉ። የቲም ማለት የሙት ልጅ የምታሳድግ እናት አለች፣ ባሏ ሞቶባት ብቻዋን ልጅ የምታሳድግ እንዲሁም በኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች። ሁሉም ችግረኛ ናቸው። ያልፍልኛል፣ አገሬ ገብቼ ስራ ይኖረኛል፣ የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን የሰጡት። እና እባክህ አይመኒታ ላይቭ ላይ ዳይሬክት ደወልኩልክ፣ ስፒከር አድርጌ አላነሳክም። ላንተም ለባለቤትክም ደውያለሁ። ዋትስአፕ ላይ መልእክት አስቀምጬ አልመለስክም። ላይቭ ላይ በጣም ብዙ ሰው ሼር አድርጎልህ አልመጣህም። ይሄ ቪዲዮ ሲደርስህ ምላሽ ትሰጣለን ብለን እንጠብቃለን ሁላችንም። ፕሊስ የነዚህን ምስኪን ድሆች ገንዘብ እባክህ መልስላቸው። ደረሰኙ የሁላቸውም እጄ ላይ አለ። የ21ዱም ደረሰኝ ያስገቡበት ባንተ ስም ነው ያስገቡት። ሙሉ ስምክ ደግሞ አይመኒታ ያስገቡት በአይመኒታ ቢዝነስ ግሩፕ ብለክ በከፈትከው አካውንት ነው። PLC ይላል። እና እባክህ ምላሽ ስጥ። ቴንክ ዩ። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ለምንድን ነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱ አታውቁ። እድለኛ ሰው ብሎ ማለት
አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድነው? ለእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ ይቻለ። አደራ ሳታምኑ በፊት ሞት እንዳይመጣባችሁ። አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው ምን አለ? አደራ ሙስሊሞች ናችሁ እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራችኋል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን የከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እሳት ራሱን ያዳነ በማመንና በመስራት ማለት ነው። ይህ ዓለም ጊዜያዊ ነው፣ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናቸው። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጿት እጥር ምጥን ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ። በዚች ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነህ ኑር አሉ። መንገድ አላፊ የሆነ ሰው አይዘወትርም። የሆነች ጥላ አግኝቶ እሷን ተጠልሎ ልክ ያ ፀሐይ ሲያልፍለት ጊዜ ይሄዳል ጥሎት። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኖ አሉ። እንግዳ ሆነ ሰው ቤት ዘፍ ብለህ ዘላለም ትቀመጣለህ? እንዳትቀመጥ። ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። ያ ነው